ተቀወጠ ሩታዬ ከወንድሞቿ ጋር ቀወጠችው። ጋይስ ዋው ውበት ትጠላላችሁ። የዛሬውማ መቼም ታይቶ የማይታወቅ ውበት ነው ዛሬ ሩታዬ ላይ እየታየ ያለውና ይሄ ፈገግታ እንዲሁ ይቀጥል ጋይስ። የምሬ ነው የምላችሁ እንዲሁ ይቀጥል የምትሉ እስኪ በኮሜንታችሁ አሳዩኝ ማለት ነውና ሩታዬ ለመጀመሪያ ጊዜ እንደዚህ ስትጨፍርና ስትቀውጥ ያየዋት ጌታ እንዲህ ለአካባቢሽ ብዙ ነገሯን ነበር እንደ የሸፈነው ጋይስ። እመቤቴን አንዳንዴ እኮ በቃ ፈተናዎቹ ወደ ህይወታችሁ ሲመጡ በቃ እንዴት ነው ፈጣሪ ለተሻለ ነገር ሲያዘጋጃችሁ ነው። ጌታን እኔ በሩታዬ ያየው ዛሬ ማለት ነውና ለመጀመሪያ ጊዜ እኔ መቼም ከሩታዬ እንደዚህ ወጣ እንዲህ ስትጨፍር አላየዋትም። የምሬን ነው የምላችሁና እንዴት እንደሚያምሩባት ደግሞ በቃ ሁሉ ነገሯ እየተሟላላት የኔ አበባ ጌታን እኔ ደስ አለኝ በሷ ቦታ ማለት ነው። እና ብዙ ሰዎች እንግዲህ ሩታዬን በጣም እያደነቃቸዋት ነው። እውነት ለመናገር የዛሬው ውበቷና የዛሬው ደስታ የዛሬው ፈገግታዋ እኔ መቼም አይቼባት አላቅም። የምሬ ነው የምላችሁ። ዛሬ ደግሞ በጣም እየተለየ ነው ከነ ማለት ነው። እና እንደዚህ እንደ ቀወጥሽው ማታም ደግሞ እንግዲህ ሰዓታት ደርሰዋል ጋይስ፣ እየጠበቅን ነው። ቀውጠሽ እንግዲህ ሱሙኒ አርገሻት እንድትመልሻት እንፈልጋለን። ያቺን ጭልፋ የሆነች ሄርሜላ ተብዬዋን ግለሰብ ማለት ነው። እና ይለያል የዛሬው ከነ ቢኒ ጋር ከነ ፈረንጁ ጋር ዋው አያምሩ? የምሬ ነው የምላችሁ። ዳኒ ደግሞ በቃ ድምቀቷ ነው። የምሬ ነው የምላችሁና አንዳንዴ እንዴት ነው አለ አይደለ የልብ ጓደኛችሁ ወይ ደግሞ የልብን ሰው ስታገኙ ደስታችሁ ሁሉ ነገራችሁ ይመለሳልና የሷ ፈገግታ ይለያል ጌታ። እና ሩታዬ አንበሳ ነች እኮ የምሬ ነው የምላችሁ። ቆፍጣና ድፍረቷ ራሱን ግርም ነው የሚለኝ ጌታ ለመጀመሪያ ጊዜ እንደዚህ ሳያትና ብዙ ጊዜ እንግዲህ ሩታዬ እንደዚህ አይቻት አላቅምና ዛሬ የተለየ ነው። የዘንድሮ ፋሲካ ለሩታዬ የተለየ ነው ማለት ይቻላል ጋይስ። ሰብስክራይብ አድርጉ።